ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎች እናልፋለን። በመጀመሪያም ኢራን አሜሪካ ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድ ማስጠነቀቀች። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች ያለችው ኢራን በአሜሪካ ጥቃት የምትሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ ማስጠንቀቃለች። ተቃውሞውን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎች መገደላቸውን ቢቢሲ ምንጮችና ተሟጋቾች ቡድኖችም ገልጸዋል። አንድ ምንጭም እዚህ ያለው ሁኔታ በጣም መጥፎ ነው ሲልም እሁድ ዕለት ለቢቢሲም ተናግሯል። በርካታ ጓደኞቻችን ተገድለዋል፣ ጥይት እየተተኮሰ ነበር፣ ልክ እንደ ጦር ግንባር ነው። መንገዶቹ በደም ተሞልተዋል፣ አስክሬኖቹ በጭነት መኪናዎች እየተወሰዱ ነው ሲሉም የሀገሪቱን ያለውን ሁኔታም ገልጿል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍልም የተገኘ ቪዲዮ ላይ 180 የሚሆን የአስክሬን ከረጢቶችንም ቆጥረናል ይላል። መቀመጫውን በአሜሪካ ያደረገ የሰብአዊ መብት ተሟጋጅ የዜና ወኪልም ሀራን በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ህይወት ማለፉንም እንዳረጋገጠ አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪልም ገልጿል። የተቃዋሚዎቹ ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቋቸውም እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላልም ብለዋል። ትራምፕ አስተዳደራቸው ምን አይነት አማራጮችን ለመውሰድ እያሰበ እንደሆነም አብራርተው ባይናገሩም በጣም ጠንካራ የሆነ አማራጮችን እየተመለከትን ነው ሲሉም ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶችን ለመፈጸም የሚያስችል አማራጮችን በተመለከተም ገለጻ እንደተደረገላቸውም በአሜሪካ የቢቢሲ አጋር ለሆነው ሲቢኤስም ተናግረዋል። አሜሪካ ልትወስድ ከምትችለው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን በመጠቀም ሊካተቱ እንደሚችሉም ባለስልጣናት ለዋል ስትሪት ጆርናል ጋዜጣም ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጩ አንዱ ሊሆን እንደሚችልም ተናግረዋል። የኢራን ፓርላማ አፈ ጉባኤ በበኩላቸውም አሜሪካ ጥቃት የምትፈጽም ከሆነ ከቀጠናው የሚገኘው የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከብ ማዕከላት ህጋዊ ጥቃት ኢላማዎች እንደሚሆኑም አስጠንቅቀዋል። በአገሪቱ በታየው ከፍተኛ ዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አይቶላ ሐሜኒ የሚመሩት ሃይማኖታዊ አገዛዝ እንዲያበቃም ወደ መጠየቅም ተሸጋግሯል። ወደ ቀጣይ መረጃ ስናልፍም ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለል እንደሚፈልጉ በግልጽም ተናግረዋል። ዋይት ሀውስም የኃይል እርምጃውን ጨምሮ ሁሉንም አማራጮች ጠረጴዛ ላይ መሆናቸውንም አረጋግጠዋል። ወታደራዊ እርምጃ የአሜሪካ መንግስት ሊወስድ ከሚችሉት ኢኮኖሚና ፖለቲካዊ አማራጮች እንደ አንዱ የሚቆጠር ነው። ነገር ግን ይህ ወታደራዊ እርምጃ አንዱ የኔቶ ባለ ሀገር በሌላኛው ላይ የሚፈጽመውን ስለሚሆን ጉዳዩን ለኔቶ ጥምረት አስከፊ መዘዝ ይኖረዋል። የጥምረቱ ህልውና ላይ አደጋ ሊደቀን ይችላል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ መሆኗንም ደጋግመው ገልጸዋል። የደሴቷ ሁሉም ቦታ በሩሲያና በቻይና መርከቦች ተሸፍናለች ሲሉም ማስረጃ ሳያቀርቡ ከሰዋል። በዚህ ዘገባ በዩናይትድ ኪንግደም እና በዴንማርክ ባለሙያዎች በመታገዝ ፕሬዝዳንቱ ሊከተሏቸው የሚችሏቸውን አማራጮችና ለእያንዳንዳቸው ምን ማሳመኛ ምክንያቶች ሊያቀርቡ እንደሚችሉም ዳሰሳ አድርገናልም ብለዋል። የመከላከያ ተንታኞች እንደሚናገሩት ግሪንላንድ በድንገተኛ ወታደራዊ ጥቃት መቆጣጠር በአንጻራዊነት ቀላል ቢሆንም እጅግ ከፍተኛ መዘዝም ያስከትላል ይላሉ። ግሪንላንድ በቆዳ ስፋት ግዙፍ ብትሆንም የህዝብ ቁጥሩ 58,000 አካባቢ ብቻ ነው። ከዚህ ውስጥም 1/3 የሚኖረው በዋና ከተማዋ ኑክ ሲሆንም ቀሪው ደግሞ ኑሮውን ያደረገው በምዕራባዊ ባህር ዳርቻ ነው። ግሪንላንድ የራሷ ወታደራዊ ኃይል የላትም። በደሴቲቷም የወታደራዊ ጉዳዮችን ኃላፊነት የወሰደችው ዴንማርክ ደግሞ ያላት የአየርና የባህር ኃይል እንዲሁም ያለውን ሰፊ ግዛት ለመጠበቅ ውስንነት አለበት። አብዛኛው ግዛት የሚጠበቀው በውሻ የሚጎተቱና በበረዶ ላይ የሚንሸራተቱ ጋሪዎች የሚጠቀሙ ሲሪየስ ፓትሮል በተባለ የዴንማርክ ልዩ ኃይል ነው። ይሁን እንጂ ዴንማርክ በአርክቲክ እና በሰሜን አትላንቲክ አካባቢ የምታውለውን የመከላከያ ወጪ ባለፈው ዓመት በከፍተኛ ሁኔታም ጨምራለች። ግሪንላንድ ግዙፍ የቆዳ ስፋት ያላት፣ የህዝብ ቁጥሯ አነስተኛ እንዲሁም የራሷ የጦር ኃይል የሌላት
መሆኑ ለአሜሪካ ኢላማ ምቹ ያደርጋታል። አሜሪካ አሁን ራሱ በግሪንላንድ ሰሜናዊ ምዕራብ ጫፍን በሚገኘው የፒቱፊክ ጣቢያ በቋሚነት የሰፈሩ ከ100 በላይ ወታደሮች አሏት። በሀሳብ ደረጃ ይህ ጣቢያ ለወደፊቱ ዘመቻቸው እንደ ሎጂስቲክስ ማዕከል ሊያገለግል እንደሚችልም ይገመታል። ወታደራዊ ሰፈሩ በሁለተኛው የዓለም ጦርነት ወቅትም የተመሰረተ ነው። የአሜሪካ ወታደሮች ወደ ደሴቷ ያመሩትም ዴንማርክ በናዚ መያዟን ተከትሎ ግሪንላንድ ላይ ሰራዊትና የራዲዮ ጣቢያም እንዲያቋቁሙ ነበር። የዴንማርክ የደህንነት ባለሙያና የሪስክ ኢንተለጀንስ ዋና ስራ አስፈጻሚ የሆኑት ሃንስ ቲቶ ሃንሰን አሜሪካ በምንም አይነት ዘመቻ ግሪንላንድን ልትይዝ እንደምትችልም ያስረዳሉ። እንደ ሃንሰን ገለጻም አሜሪካ ወረራ የምትፈጽም ከሆነ ዋነኛ አቅም በመሆን የአየርና የባህር ኃይል ድጋፍም የሚሰጠው በአላስካ የሚገኘው 11ኛው የአየር ወለድ ክፍለ ጦር ነው። ይህ ክፍለ ጦር በአየር ወለድ ተልዕኮዎች ወቅትም ፓራሹትና ሄሊኮፕተር መጠቀም የሚችሉ 2 ብርጌዶችን ጨምሮ እንዳሉትም ይገልጻል። ሲቪላይን የተሰኘ የስጋትና የደህንነት መረጃ ኩባንያ የሚመሩትም ብሪታንያው ጀስቲን ክራምፕም ይህንን ትንተናም ይጋሩታል። አሜሪካ በአንድ ጊዜ ከፍተኛ ቁጥር ያለው ወታደር በአየር የማጓጓዝ አቅም እንዳላት የሚጠቅሙት ክራምፕም በአንድ ጉዞ ብቻ ለእያንዳንዱ ጥቂት የደሴቶች ነዋሪዎች አንድ ወታደር እንዲመደብ የሚያስችል ብዛት ያላቸው ወታደሮችን በቀላሉ በአየር ማጓጓዝ ትችላለች ይላሉ። ክራምፕ ይህ አካሄድም ርህራሄ የለሽ ሊሆን እንደሚችልም ቢያምኑበትም ነገር ግን ምንም አይነት ተቃውሞ ሊገጥመው ስለማይችል ያለምንም ደም መፋሰስ ሊፈጸም እንደሚችልም ተናግረዋል። በአሜሪካ ውስጥ ያሉ የቀድሞ ባለስልጣናትና ወታደራዊ ተንታኞች ግን ይህ አይነቱ እርምጃ ዋሽንግተን ከአውሮፓ አጋሮቿ ጋር ባላት ግንኙነት ላይ ከፍተኛ ተጽዕኖ ስለሚኖረው ይሆናል ብለውም እንደሚያምኑ ያስረዳሉ። የቀድሞ ወታደር የሲአይኤ ልዩ ኃይል አባል እና የመከላከያ ረዳት ሚኒስትር ሚክ ሙልሮይ ይህ እርምጃ ሁሉንም ዓለም አቀፍ ሕግንም የሚቃረን ነው፣ ግሪንላንድ ለእኛ ስጋት አይደሉም፣ የስምምነት አጋሮቻችን ናቸውም ብለዋል። ሙልሮይ የዋይት ሀውስ አካሄድም ወደ ወታደራዊ እርምጃ የሚያዘነብል ከሆነ ዋር ፓወርስ የተባለ ሕግ ከሚያነሱ የኮንግረስ አባላት ተቃውሞ ይገጥመዋል የሚል እምነትም አላቸው። ይህ ሕግ ፕሬዝዳንት ያለ ኮንግረስ ፍቃድ አንድ ነገር ከመፈጠሩ አስቀድሞ ለመከላከል በሚል ጦርነት የሚያውጅበትን አቅም የሚገድብ ነው። ኮንግረስ ውስጥም የኔቶን ጥምረት መፍረስ የሚደግፉ ምንም አይነት ድጋፍ ይኖራል ብዬ አላስብም ብለዋል። ምንም እንኳን አሜሪካ ከፍተኛ ሀብት ቢኖራትም ግሪንላንድ እና ዴንማርክ ደሴቲቷ ለሽያጭ እንደማትቀርብም አስረግጠው ተናግረዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለትራምፕ አስተዳደር ተመራጭ አካሄድ ግሪንላንድ መግዛት እንደሆነም ለኮንግረሱ አባላት መናገራቸውን በአሜሪካ የኢቢሲ አጋር የሆነው ሲቢኤስ ሕግ አውጪዎችንና ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ አመልክቷል። ሩቢዮ ይፋ ያደረጉት ይህ ሀሳብ ዋይት ሀውስ ጉዳዩን እያቀረበበት ካለው አኳኋን በእጅጉ የተለየ ነው። ግሪንላንድ ለመሸጥ ብትስማማ እንኳን ሂደቱ እጅግ ውስብስብ ነው። ማንኛውም ክፍያ በኮንግረስ መጽደቅ አለበት። ግሪንላንድ ለመግዛትም የሚደረግ ስምምነት በ2/3ኛዎቹ የሴኔት አባላት ድጋፍ መጽደቅም ይኖርበታል። የአውሮፓ ህብረትን በስምምነቱ ላይ መስማማት አለበት። ባለሙያዎቹ እንደሚናገሩት እነዚህን ሂደቶች ማሳካት አስቸጋሪ ነው ይላሉ። በሀሳብ ደረጃ ትራምፕ ግሪንላንድ ወይም ኮንግረስ ሳያካትቱ በራሳቸው ብቻ ስምምነት ለመፈጸም ሲሞክሩ ቢችሉም ባለሙያዎቹ ግን ይህ የመሆን እድሉ እጅግ አነስተኛ ነው በሚል እምነት አላቸው። በኮሎምቢያ ዩኒቨርሲቲ የዓለም አቀፍ ሕግ ባለሙያ የሆኑት ፕሮፌሰር ሞኒካ ሐኪሜ ዴንማርክ፣ አሜሪካ እና ግሪንላንድ ግዛቱን ለማዛወር በሁኔታዎች ላይ የሚስማሙት ሁኔታ ሊፈጠር ይችላል ተብሎ ሊታሰብ እንደሚችልም ያስረዳሉ። ነገር ግን ስምምነቱ ከዓለም አቀፍ ሕግ ጋር ሙሉ በሙሉ የሚጣጣም እንዲሆንም ለራሳቸው እድል በራሳቸው የመወሰን መብት ሲባል የግሪንላንድ ተሳትፎም ሊኖርበት ይገባል ሲሉም አብራርተዋል። ግሪንላንድን ለመግዛት ምን ያህል ወጪ ሊጠይቅ እንደሚችል ግን ግልጽ አይደለም። ይህ ጉዳይ ደግሞ አሜሪካ ትቅደም የሚልም መፈክር አንግበው ለተንቀሳቀሱት ትራምፕ ሁኔታዎችም ሊያወሳስብ ይችላል። በቢሊዮን ወይም በትሪሊዮን የሚቆጠር የአሜሪካ ታክስ ክፍያ ገንዘብ በበረዶ በተሸፈነችው ደሴት ላይ ይውላል የሚል ሀሳብ በትራምፕ ደጋፊዎች ዘንድ መጥፎ አቀባበል ሊኖረው ይችላል። የደህንነት ተንታኞች
ትራምፕ ደሴቷንም የመግዛቱ ሙከራ የማይሳካ ከሆነ ትራምፕ ወታደራዊ አማራጭ የተሻለ ሆኖ ሊታያቸው እንደሚችልም ያምናሉ። በተለይ ይህ ጉዳይ እየተነሳ ያለው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ለመያዝ የተከናወነው የተሳካ ዘመቻ ግፊት በተፈጠረበት በዚህ ወቅት ወታደራዊ አማራጭን የበለጠ ሳቢ ሊያደርገው እንደሚችልም ይጠቁማሉ። ስለ ትራምፕ ሲናገሩም እንግዲያውስ ዝም ብለን እንወስዳታለን ሊሉ ይችላሉም ይላሉ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትራምፕ ግሪንላንድን እንዴት ልናገኝ እንደምንችልም አማራጮችን የመረመረ ወይም የተመለከተ የመጀመሪያ የአሜሪካ ፕሬዝዳንት አይደሉም ሲሉም ተከላክለዋል። ግዛቱን ለመግዛት ለዴንማርክ $100 ሚሊዮን በወርቅ ለመክፈል በአውሮፓውያኑ 1946 ሀሳብ አቅርበው የነበሩትን ፕሬዝዳንት ሃሪ ትሩማንንም ለአብነት አነስተዋል። የግሪንላንድን ነዋሪዎችን ልብ የመግዛትም ዘመቻም የተሰበሰበው የህዝብ አስተያየቶችም እንደሚያሳዩት አብዛኛው የግሪንላንድ ህዝብ ከዴንማርክ ነፃ መውጣት ይፈልጋል። ይህም ቢሆን ግን የአሜሪካ አካል መሆን እንደማይፈልጉም እነዚህ የህዝብ አስተያየቶችም አሳይተዋል። አሜሪካ የግሪንላንድ ነፃነት የሚደግፉ ሰዎችን በመለየት እንዲሁም የአጭር ጊዜ የፋይናንስ ጥቅም በመስጠት እንዲሁም ወደፊት የሚኖረው ኢኮኖሚያዊ ጥቅምን በማሳየት ልባቸውን ለመግዛት ልትሞክር ትችላለችም ተብሏል። አሁንም ቢሆን የአሜሪካ የደህንነት መስሪያ ቤቶች የግሪንላንድ ነፃነት እንቅስቃሴ ላይ የሚደረጉትን የክትትል ስራ ማሳደጋቸውን የአገሪቱ መገናኛ ብዙሃንም ዘግቧል። ይህ እርምጃ የትራምፕ አስተዳደር ግብ የሚደግፉ ተጽዕኖ ፈጣሪ ሰዎችን ለመለየት ያለመ እንደሆነም ተገልጿል። የጂኦ ስትራቴጂ ባለሙያና የመከላከያ ሚኒስቴር የቀድሞ አማካሪ የሆኑት ኢምሪን ባዩኒ እንደሚናገሩት የተጽዕኖ ዘመቻ ማካሄድ ከወታደራዊ እርምጃ ከመውሰድ የተሻለ አማራጭ ነው። ይህ ዘመቻ ግሪንላንድ ነፃ እንድትወጣ ሊረዳ እንደሚችልም አክለው ተናግረዋል። ከዚያም ግሪንላንድ ነፃነቷን ካወጀች በኋላ የአሜሪካ መንግስት አጋር እንዲሆን ማድረግ ይቻላል። የወታደራዊ እርምጃ ወጪ እጅግ ከፍተኛ ነው ብለዋል። እንዲህ አይነቱ አጋርነት አሜሪካ ከዚህ ቀደም አድርገው የማታውቀው ነው። ምሳሌ አሜሪካ የፓሲፊክ ውቅያኖስ ሀገራት ከሆኑት ፓላዋ፣ ማክሮኔዥያ፣ ማርሻል አይላንድስ ጋር በተመሳሳይ ስምምነቶችን ፈጽማለች። እነዚህ ሀገራት ለአሜሪካ መከላከያ መብትም ሰጥተዋል። በምላሹም የእነዚህ ሶስት ሀገራት ዜጎች አሜሪካ ውስጥ የመኖርና የመስራት እድልም ያገኛሉ። ነገር ግን አሁን ባለው ስምምነቶች መሰረት ወደ ግሪንላንድ የፈለጉትን ያህል ወታደሮች የማስገባት ስልጣን ያላቸው ትራምፕ በዚህ አይነቱ አካሄድ ላይረኩ ይችላሉ። ደግሞም እንዲህ አይነት አሰራር አሜሪካ በአርክቲክ በረዶ ስርም በጥልቀት ተቀብረው የሚገኙት የግሪንላንድ ከፍተኛ የማዕድን ክምችቶች ላይ የባለቤትነት መብትም አይሰጡትም። የዴንማርኩ ተንታኝ ሃንሰን ከወታደራዊ እርምጃ ውጭ ግሪንላንድ የመያዝ ማንኛውም ዘመቻ የግሪንላንድ ሕዝብ እስከተቃወመው ድረስ የመሳካት እድል የለውም። በአሁኑ ወቅትም የግሪንላንድ ውስጥ የአሜሪካ አካል ለመሆንም ቀስቀሳ የሚያደርግ ምንም አይነት የፖለቲካ ፓርቲ የለም። ግሪንላንድ በድጋሜ የአውሮፓ ህብረት አባል የመሆን እድሏ ሰፊ ነው ይላል ተንታኙም። በተጨማሪም የአሁኑ የአሜሪካ አስተዳደር የቀረው 3 ዓመት ብቻ ነው። የግሪንላንድ ህዝብ ግን ምናልባትም ከ100 ዓመት የሚሻገር ፍላጎት አለው ሲሉ መልእክታቸውንም አጋርተዋል። ወደ ቀጣይ መረጃ ስናልፍም ፕሬዝዳንት ዶናልድ ትራምፕ ኩባ ሳይረፍድ በፊትም ስምምነት ላይ እንደተደረሰም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አጋር የሆነችውን ኩባ ስምምነት ላይ እንድትደርስ ማሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳስበዋል። ፕሬዝዳንት ከቬንዙዌላ ወደ ኩባ ሲገቡ የነበረው የነዳጅና የገንዘብ ፍሰትም እንዲቆም እንደሚደረግም አስጠንቅቀዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንደያዙ የደረጉት ዶናልድ ትራምፕ ከዚህ ዘመቻ በኋላ ትኩረታቸውን ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የሆነችው ቬንዙዌላ በቀን ወደ 35,000 በርሜል ዘይትም ወደ ደሴቷ እንደምትልክም ይታመናል። የኩባ የውጭ ጉዳይ ሚኒስትር አገራቸው ያላት ጣልቃ ገብነትን ነዳጅ የማስመጣት መብቷ የተጠበቀ መሆኑን በመግለጽም ለትራምፕ ማስጠንቀቂያ ምላሽም ሰጥተዋል። የአገሪቱ ፕሬዝዳንት በበኩላቸው ማንም የምናደርገውን አይወስንልንም ብለዋል። የትራምፕ አስተዳደር እየተከተለ ያለው ማዕቀብ የተጣለባቸውን የቬንዙዌላ የነዳጅ ጫኝ መርከቦችን የመያዝ አካሄድም ኩባ ውስጥም ያለውን የነዳጅና የኤሌክትሪክ ቀውስም ማባባስ ጀምሯል።
የአሜሪካ መንግስት ባለፈው አርብ ማዕቀብ የተጣለበትን የቬንዙዌላ ነዳጅ እያጓጓዘ ነው ያለውን 5ኛ የነዳጅ ጫኝ መርከብ በቁጥጥር ስር አውሏል። ትራምፕ እሁድ ዕለት ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኩባ ለብዙ ዓመታት ከቬንዙዌላ የሚመጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኑራለች። በምላሹም ኩባ ላለፉት 2 የቬንዙዌላ አምባገነኖች የደህንነት አገልግሎት ሰጣለች፣ ነገር ግን ከእንግዲህ አይቀጥልም ብለዋል። አክለውም ከእንግዲህ ወደ ኩባ የሚሄድ ነዳጅ ሆነም ገንዘብ አይኖርም፣ ዞሮ ጊዜው ሳይረፍድ ስምምነት እንዲያደርጉም አጥብቄ መከራቸዋለሁ በማለት አስጠንቅቀዋል። ትራምፕ እንዲፈጸም ስለሚፈልጉት ስለ ስምምነቱ ዝርዝር ወይም ኩባ ሊገጥማት ስለሚችሉ መዘዝም የገለጹት ነገር የለም። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ግን አገራቸው ያለ አሜሪካ ጣልቃ ገብነት ወይም አንድ ወገን የግዴታ እርምጃቸው ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላትም ብለዋል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉ አክለዋል። ትራምፕ ከኩባ ጋር በተያያዘ አስተያየት የሰጡት የአሜሪካ ውስጥ የአደንዛዥ እጽ ዝውውርና በሌሎች ወንጀሎች ክስም በተመሰረተባቸው ማዱሮና ባለቤታቸው ሲሊያ ፍሎሬንስ ለመያዝ የተወሰደውን እርምጃ አነስተዋል። ኩባ ለዓመታት ለማዱሮ የግል ደህንነት ጥበቃ ስታደርግም ቆይታለች። የኩባ መንግስት አሜሪካ በቬንዙዌላ ዋና ከተማ ካራካስ ባካሄደችው ዘመቻ 32 ዜጎቹን መገደላቸውን መግለጹም ይታወሳል። ትራምፕ ስለዚህ ጉዳይ በሰጡት አስተያየት አብዛኞቹ እነዚህ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ሞተዋል፣ ቬንዙዌላም ለብዙ ዓመታት አግተው ከያዟት ወንበዴዎችና ቀማኞች ጥበቃም አያስፈልጋትም ብለዋል። የውጭ ጉዳይ ሚኒስትር ሮድሪጌዝም በበኩላቸው ኩባ ለማንኛውም ሀገር ለቀረበችው የደህንነት አገልግሎት ምንም አይነት የገንዘብ ወይም የቁሳቁስ ካሳ ተቀብላ አታውቅም ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኩባ መሪዎች እየተፈጠረ ያለውን ሁኔታ ሊያሳስባቸው እንደሚገባም ባለፈው ሳምንት ጠቁመው ነበር። እርሳቸው በኩባ መንግስት ውስጥም ቢሆኑ ኑሮ እንደሚጨነቁ የተናገሩት ሩቢዮ ሀገሪቱ መሪዎች ከፍተኛ ችግር ውስጥ ናቸው ብለዋል። ማርኮ ሩቢዮ ወደ ቀጣይ መረጃ ስናልፍም ኢራን 3 ብሔራዊ የሐዘን ቀናትን ማወጀች። የኢራን መንግስት በሀገሪቱ እየተካሄደ ካለው ተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ያለቻቸውን ሰማዕታትን ለማሰብ 3 የሐዘን ቀናትን ማወጀች። በሐዘን ቀናቱ የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባ አሉ ካለቻቸው አሜሪካና እስራኤል ጋርም በሚደረገው ብሔራዊ ፍልሚያም የተሰዉ ሰዎች የሚታሰቡባቸው ናቸውም ብለዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ዜና ተቋም እንዳለው ከ2 ሳምንት በላይም በተለያዩ የኢራን አካባቢዎች እየተካሄደ ባለው ተቃውሞ ወደ 500 የሚጠጉ ተቃዋሚዎችና 48 የጸጥታ ኃይላት አባላት መገደላቸውን መረጋገጡንም ገልጿል። ነገር ግን የሟቾቹ ቁጥር ከዚህ በላይ ሊሆን እንደሚችልም ምንጮቹ ተናግረዋል። በአገሪቱ የገንዘብ የመግዛት አቅም ውድቀትም ያስከተለው ቁጣም ወደ ህዝባዊ ተቃውሞ የተሻገረ ከታህሳስ ወር አጋማሽ ወዲህ ነው። ተቃውሞ የሀገሪቱን የበላይ መሪ አያቶላህ አሊ ኻሜኒን ህጋዊነትን በይፋ ወደ መቃወም ተሸጋግሯል። ተቃውሞም እሁድ ዕለት ምሽትን መቀጠሉ፣ ነገር ግን በመንግስት ሊወሰድ የሚችል የኃይል እርምጃን በመፍራት መጠኑ ቀደም ካሉት ቀናት የቀነሰ እንደነበረ ምንጮቹ ተናግረዋል። የሰብአዊ መብት ዜና ምንጮች መረጃ እንደሚያመለክተውም በተቃዋሚ የተገደሉት በተጨማሪም ቢያንስ ከ10,000 በላይ ሰዎች ባለፉት 2 ሳምንታት በማላዋ ኢራን ውስጥም ለእስር ተዳርገዋል። የኢራን ዋና ከተማ ቴህራን አቅራቢያ ከሚገኝ የአስክሬን ማስቀመጫ ውስጥም ከተቀረጸ ቪዲዮ ላይ ቢቢሲ 180 ሰዎች አስክሬንም ቆጥሯል። እንደ ምንጮቹ ደግሞ እሁድ ዕለት የኢራን ጎዳናዎች በደም ተሸፍነው ነበር ሲሉም ለቢቢሲ ተናግረዋል። ላለፉት 2 ሳምንታት በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያም ቀርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉ እና ቀጠሮ መያዙን ትራምፕ አሳውቀዋል። ከወታደራዊ ጥቃቱ በተጨማሪም ጸረ መንግስት ቡድኖችን በመደገፍ በአገሪቱ ሰራዊት ላይም በበየነ መረብ ጥቃት መፈጸም ወይም ሌሎች ማዕቀቦችን መጣል የሚሉትን አሜሪካ እያሰበች መሆኑንም ባለስልጣናቱ ተናግረዋል። ወደ ቀጣይ መረጃ ስናልፍም የሱዳን መንግስት ከ3 ዓመት ገደማ ጦርነት
በኋላ ወደ ዋና ከተማዋ ካርቱም ተመለሰ። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጠኞች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱንም ገልጸዋል። በጦርነት ለተሰቃዩት የከተማዋ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምሩም ተናግረዋል። በአገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማዋንም መልሶ መቆጣጠር ችሏል። ካርቱም ለዓመታት ከቆየ ውጊያ እየገገመች ትገኛለች። የተባበሩት መንግስታት መረጃ እንደሚያሳየው ግጭቱ በበረታበት ወቅትም 5 ሚሊዮን የሚጠጉ ሰዎች ከከተማዋም ተሰደዋል። ከከተማዋ ለመውጣት ያልፈለጉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉን በተቆጣጠረበት ዘርፍ እና ታጣቂዎች የሚፈጸሙትን የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸመ ገልጸዋል። አሁን ወቅቱ አብዛኛው የከተማዋ ክፍልም ወድሟል። የተባበሩት መንግስታት ባለስልጣናት ኡጉቺ ዳንኤል በጥቅምት ወርም እንደገለጹትም መሰረታዊ አገልግሎቶች በጭራሽ አይሰሩም በሚያስብል ሁኔታ ላይ ናቸውም ብለዋል። ጠቅላይ ሚኒስትር ኢድሪስም መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚሰራም ተናግረዋል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆንም ሲናገሩ ተደምጠዋል። የእርስ በርስ ጦርነት ከፈነዳ